ሶሻሊስት ኢትዮጵያ ያው ዳዊትም እንዳነሳው የአደባባይ ማደስ ሂደት ነው የነበረው። 10ኛው አብዮት በዓል፣ 9ኛው አብዮት በዓል፣ 11ኛው አብዮት በዓል እያለ የአብዮት በዓል እስካለቀበት ጊዜ ድረስ በርካታ የአደባባይ ስራዎች ላይ ያተኮረ ነው። ግን ከምንም በላይ የውስን ካፒታል ገደብ መኖሩ፣ ፕራይቬት ሴክተሩን በጣም ፕሮቤት ማድረጉና መንግስት መር ሰፈር፣ መንግስት መር ኢንዱስትሪ፣ መንግስት መር መኖሪያ፣ መንግስት መር ዲዛይን መኖሩ ወደ ሳሪስ ስትሄዱ ያሉትን አካባቢዎች ወደ 22 አካባቢ በተወሰነ ደረጃ ስትሄዱ ያሉትን አካባቢዎች በጣም ለምንም የማይመቹ አሁን ድሪቶ ሆነው ይሄንን በደንብ የምታዩት የዚህን ሪመነንት አደጋ የምታዩት በ22 በውሃ ልማት በ22 የሚወርደውን ሰፈር ስታዩ ነውና የዚህ ስርዓት የከተማ ቅሪት ናቸው። እነሱ በጣም ለከተማው ያመጡትን ማየት ይቻላል። ግን ኢሴንሻሊ ምንድነው በዚህ ጊዜ ከተማው ላይ ያመጣው ጣጣ የማዳረስና የማስፋፋት ዝንባሌ ነው። ይሄ እንኳን አዲስ አበባን ዓለምን ሁሉ የወዛደሮች እናደርጋለን የሚል ፊሎሶፊ ኢንሄረንትሊ ይዞ ስለነበረ ከተማውን ለማዳረስ መሞከር በቃ ለሚደራጅ ለሚፈልግ ሁሉ የማዳረስ ግን የሚያዳርስበት ስርዓት አለመኖሩና ለመጀመሪያ ጊዜ አዲስ አበባ የኤክስፓንሽን ዳይሬክሽኗን መያዝ የጀመረችበት ጊዜ ነው። ወደ ታች ወደ ቁልቁልና ወደ ጎን መሄድ የጀመረችበት ጊዜ የተፈጠረው ነው። የኢህአዴግ ዘመን ያንን በተወሰነ ደረጃ ነው ያስፋፋው። ፈጣን የጎንዮሽ መስፋፋት ሆሪዞንታል ኤክስፓንሽን እና የቁመት ያላቸው ተቋማት እና የተቀናጀ ኢንፍራስትራክቸር የሚመስሉ ነገሮች መታየት የጀመሩበት ጊዜ ነው።